አትባሎና አዋሳዘናኝ ነው። አንቺ ግን እንዴት ነው ባለጌ ሆንሽ? ወይስ ምንም አታመጣም ነው? አንገት ደፊ ሀገር አጥፊ። ቆይ እሷን ስታውቂያት ትጠያታለሽ። ምን አርጋሽ ነው? አሁን አልነግርሽም፣ ምክንያቱም ለመስማት ዝግጁ አይደለሽ። ውጭልኝ ሜላት። ምን ናሽ? እንደ ጠላት እየረበሽ እህቴ፣ ከአንቺ ልጄን ድጋሚ አልናገራት። እንዳትናገሪያት፣ እሷ ማለት ልጄ ናት። እሺ አልኩሽ እኮ አልናገራትም። ከእሷ ጋር ያያያዛት ሜላትንም ከቻለች እንድትዋት ንገሪያት። አናግራታለሁ። ልክ ነሽ። በቃ የምትበይው ነገር ላምጣልሽ። አንቺ እኮ አጨክኝብኝም። አድልኝ። ከኔ ምንድን ነው የፈለግሽው? ህይወቴ ልታበላሽ ነው እንዴ? ንገሪኝ። ምንድን ነው የምትይኝ? የጀመርሽው ነገር ቆይ፣ ሀሳብሽ ምንድን ነው? ቆይ ለማን ነው እያዘንሽ ያለሽው? ለቢኒ ወይስ ለገኒ? አሁን የምታደርጊው ነገር ለማንም ሰው አይጠቅምም። ያንቺ ምንድን ነው? ሁሉንም ሰምተሻል። ሚስጥሩን በራሱ መንገድ እንዲያገኘው ነው። አንቺ ምን አስፈራሽ? የሚያስፈራ ባይሆን ባልፈራው ነበር። ቆይ እስከ መቼ የሚደበቅ መስሎሽ ነበር? እስከ መቼ የሚሆን አንቺ ምን አገባሽ? ህይወቴን ለምን የምታበላሽ? አንቺ ማለት እኮ ምንም ርህራሄ የሌለሽ አረመኔና ጨካኝ ሰው ነሽ። ለእህትሽም ለልጅሽም የማትሆኝ ልጅ እንኳን አንድ ቀን እንኳን እናቴ ማናት የት ናት ብሎ እንኳን አስባል ብለሽ ታውቂያለሽ? እኔ ነኝ በእሱ ሀሳብና ናፍቆት የተሰቃየሁት። እኔ ነኝ ልጄን ያጣሁት። እኔ ነኝ ደግሞ በእሱ ክብሬን ያጣሁት። እኮ ፈልገሽ ነው? ፈልጌ አይደለም፣ አጥቼ ነው። ተቸግሬ ገባሽ? ተቸግሬ ያለሽ በቃ እኔን ታይ ማወቅ የምትፈልጊው ነገር ካለ ደግሞ ሄሪሽ ነው አሁን። ለማንኛውም በጣም እንጂ እህቴ ሆደ ቡቡ ባትሆንማ አቀያይመሽ ነበር። አይ የሰው ልጅ በቃ ምስጋና አያውቅም አይደል? ቆይ ለቅደማ አመሰግንሽ። እስኪ ንገሪኝ። ይቅርታ እንድታደርግልሽ እንዴት ስለምናት እንደነበረ ብታይ። መቼም ከመሬት ተነስታ ይቅርታ ያደረገችልሽ መስሎሽ ነው? አንቺ እኮ መደራደሪያ ሰጠሽ። እሱማ ተይው፣ ጮማ የሆነ ወሬ ያለ ልንገርሽ። እሺ ምንድን ነው? ይኸውልሽ እድልና ቢኒ ሳሎን ሆኖ ሲያወሩ የሰሙትን ብነግርሽ አታምኚኝ። ምንድን ነው? ቤተሰቡ እኛ ካደግንበት ማደጎ ቤት ሊያጣሩ ሄደው። አክስቴ ይኸውልሽ እንደ አክስቴ ከኔ ምንድን ነው የፈለግሽው? ህይወቴን ልታበላሽ ነው እንዴ? ንገሪኝ። ሰላም ሰላም፣ ውዴ ቻናል ቤተሰቦቼ፣ ዛሬ ደግሞ በሌላ ቪዲዮ መጥተናል። አስቱኔ ተወዳጅ የእድል ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ዳግ እንግዲህ ረት እያወራችሁ እያለ ይሰማታል። አልገባኝም፣ ስለምንድን ነው የምታወሪ? ምንድን ነው እድልን የምታስጨንቂ ብሎ ይጠይቃታል። እያደረገችው ያለ ነገር ትክክል አይደለም። ቆይች ልጅ መቼ ነው የምታየው ትለዋለች። እና ቆይ አክስቴ አይገባሽም እንዴ? እህትሽ እኮ ከአንቺ ተደብቃ ነው እዚህ የመጣችሁ፣ ግን አንቺ እኛም መከታተልሽን አታቆምም፣ ችግሩ ምንድን ነው ብሎ ይጠይቃታል። እሷም አይ እንደምታስበው አይደለም፣ እሷ እኮ እህቴ ነች፣ በእኔ ብትናደድም ቆይ ይህንን ቤት እንዴት አገኘች ብላ እድልን ድጋሚ የምትነኪ ከሆነ ከኔ ጋር ነው የምትታይ ብሎ ይነግራታል። ልጇ እንግዲህ የእሷ ልጅ ነው ማለት ነው ቢኒ። ነገር ግን እሷ እድል ግን እውነቱን ነገር ታውቋለች። ቢሆንም ግን እኔን ምን አድርገሽ ከዚህ ቤት ከእህቴ ጋር ልታቆራርጪኝ ነው በማለት ትጮህበታለች። እሱም ግን ተደብቆ እየሰማ ስለነበረ እጅግ በጣም ያናደዳል። ቆይ ሰው ስጠላሽና ሳይፈልግሽ አንቺ ሽሽት መሰለኝ እኮ ቤት ይቀየር ነው፣ ግን አሁንም ቢሆን እኛም መከታተልሽን አታቆሚም በማለት ይጮህበታል። ቆይ አልገባኝም፣ እኔን እየተከታተልክ ነው እና እንዳትገጠም ልጅ እህቴ እባክሽ ይቅር በይኝ። ቆይ ይህንን ቤት ደግሞ ማን አሳየሽ? እንዴት እዚህ መጣሽ? በማለት ትጮህበታለች። አይ እባክሽን፣ አዎ ያሳየችኝ ብላ ነገረቻት። ነገር ግን ማን ያሳየች ብላ ደጋግማ አስጠየቀቻት። እናም እሷ ነች መቼም ቢሆን ልጄን አበላሽተሻታል እና ድጋሚ እዚህን አይሽ አልፈልግም፣ እባክሽ አክስቴ ደግሞ ትሰምኛለሽ፣ ይህ ሁሉ ነገር ያደረግሽው አንቺ ነሽ ብላ ትጮህበታለች። ይልቁንስ እንደምንም ብዬ ይቅር እንድትልሽ አድርጋለሁ እያለቻት ነበር። ለምለም ምንም ቢሆን አሁን እንደማታርፍና ይቅር እንድትልሽ እንደምንም ብዬ አሳምናታለሁ፣ ነገር ግን እንድትረጂኝ እፈልጋለሁ ስትል ትነግራታለች። እሺ ከኔ ምንድነው የምትፈልጊ
ብላ ስትጠይቀው አንደኛ እድልን ከዛ ቤት ትምህርት ሳትጀምር በፊት ከዚህ ቤት እንድናስወጣት ፈልጋለሁ፣ ሁለተኛ ደግሞ ቢኒ የራሴ እንደሆንና እንዳገባው ፈልጋለሁ፣ እሱን ትረጅኛለች ስትል እሱ የሚሆን ነገር አይደለም፣ ቢኒ እኮ ወንድምሽ ነው፣ ይሄ አይሆንም ትላታለች። አይ ምን ወንድም የሚባል ነገር የለም፣ ስለዚህ የምልሽን ነገር በሙሉ የምታደርግልኝ ከሆነ እቅር እንድልሽ እና ይቅርታ እንድታደርግልሽ ያደርጋሉ ስትል ትስማማለች። እና እድልዬ ትምህርትሽን ትጀምራለች። ለትምህርት ቤትሽ የሚያስፈልገው አንድ ነገር ወስደን ወይ ማሚ እባክሽን እንደዚህ እንድትጨነቅ ያልፈልግም እያለች ነበር። አይ በጭራሽ እየተጨነቅኩ አይደለም ልጅ፣ ለአንቺ የማደርገው ነገር እያስደሰተኝ ነው የማደርግልኝ። ስለዚህ እባክሽን እኔን የማስደስተኝ ነገር አታርጊ አትበይኝ እና ደስተኛ እንድትሆኝ እፈልጋለሁ ስትል ትነግራታለች። እና የምትፈልገው ነገር የትምህርት ቤት ልብስ፣ ሪፎርም እና ጫማ በሙሉ መገዛት አለበት እያለቻት ነበር። እሷም እሺ በማለት ትስማማለች ማለት ነው። ነገር ግን እሷም ለምለም በጣም ትበሳጭና ትናደዳለች። ቆይ ምን ተፈጠረ? ቆይ ምንድነው እናቴ? ይኸውልሽ ትሰሚኛለሽ? ለእሷ ማሳየት እንዲህ እናቴ እሷ አሳየችኛለችሽ እንዴ ማሚ እያለቻት ነበር። አዎ አንቺ እንዳሳየሻት እርግጠኛ ነኝ። ቆይ ችግርሽ ምንድነው? ለምንድነው እዚህ መኖራችን የነገርሻት? ደብቄ ብዬሽ አልነበረ በማለት እንዲህ ማሚ ምን ሆንሻል? እህትሽ እኮ ነች እና እባክሽን ገንዘብ ልክለታለሁ የማስፈልገው ስትላት ለሰው ልጅ ገንዘብ ሰው ነው የማስፈልገው ስትል ትነግራታለች። እሱም እኔ ነኝ የማውቀው፣ ስለዚህ ድጋሚ የማይመለከት ነገር ውስጥ አትግቢ በማለት ትቆጣታለች። ሁሉም ሰው አንድ ላይ ተሰብስበው እየተጫወቱ ነበር። እድል እንድትከፋ እኔ ደሞዝሽን እከፍልሻለሁ አንቺ ባዳነሽ እና አሁን ትምህርት ቤቱም ልብስም ያው ሁሉ ነገር ውድ ስለሆነ ጨምሬ አስገባልሻለሁ እያለች ማስመሰላ ትቀጥላለች። እድልም በጣም ይከፋትና ጥላት ትወጣለች። ነገር ግን ድጋሚ እድልን ዛምቢኒ ተከትሏት ምን ተፈጠረ እድል ብላ ትጠይቋለች። እሱም አይ ምንም ነገር አልተፈጠረም ይላታል። ነገር ግን በጣም ከፍቷት ነበር እና እድል እባክሽን እንድትከፊ አልፈልግም፣ በጭራሽ አትከፊ ይላታል። እና የቤተሰቦቹን ለመፈለግ አንድ ላይ እንደሚሄዱም እያወሩ ነበር። እና እሺ በቃ እሷን ለማናደድ እና ያው በእርግጥ ልክ ነች እኮ ምንም ያጠፋችው ነገር የለም፣ እውነት ነው የተናገረችው፣ አዎ እየተከፈለኝ ነው የምሰራው ስትል ትነግራታለች። አይ በጭራሽ እድልሽ እንድሰማሽ እና ባድነት እንድሰማሽ በጭራሽ አልፈልግም እያላት ነበር። እና ቤት ውስጥ እድል በጣም ከፍቶሻል አይደለም? አይ ማሚ በጭራሽ አልከፋኝም፣ በእርግጥ እኮ ያለችው ነገር ልክ ነች እያላት ነበር። አይ አንቺ ልጄ ነሽ፣ ከልጆቼ አለየሽም፣ ስለዚህ እሷ የምታወራው ነገር በጭራሽ አትመኛት በማለት ትነግራታለች። እሷም እሽትልና በነገሩ ተረጋጋለች ማለት ነው። እና ላንቺ የማደርጉ ነገር እንዳልኩሽ ሁሌም ቢሆን ደስተኛ እንደሆነችና ምንም ነገር እንዲከፋት እድልን በጣም አብስታ ትወዳታለች። እንዲከፋት ምንም ነገር አትፈልግም ማለት ነው። እና እባክሽ አይክፋሽ እያለቻት ነበር። እሷም እሽትንና በነገሩ ትስማማለች። እናም እንግዲህ አሁን ላይ ምንም ነገር እንዳይፈጠርና ነገር ግን ለምንም እንግዲህ እሷን ለማስከፋትና ለማናደድ እያደረገችው እንደሆነ በጣም እየጣረች ነበር። እና ቤኒ ጋር ቁጭ ብሎ እያወሩ እያለ ተደብቃ ለመስማት ትሞክራለች። ገኒ ወይም ደግሞ ማሚ እያሏት ነው የምጠራት፣ በጣም ነው የምትወዳት ወይም የምትሳሳላት ብሌንም እድልን እጅግ በጣም አብስታ ትወዳለች። እና እባክሽ ለምን የምታረጊ ነገር እያሰብሽ የምትናገሪ ነገር እች ልጅ የማስከፋትና የማሳስን ነገር እንዳታርጊ ብላ ትቆጣታለች። ቢኒና እድል እንግዲህ ቤተሰቦቹን ወላጆች ማን እንደነበሩ ጠይቀው ድርጅቱን ማጣራት ጀመረ። አድራሻን እንደቀየሩ ይነግርና ሌላ ቦታ አድራሻ እንደሰጡት እዛ ሄዶ መጠየቅ እንደሚፈልጉ ይነግራታል። እሺ በቃ ስለዚህ እባክህ ደፋሩን፣ ስለዚህ እኔ እዚህ እጠብቃለሁ፣ አንተ ሄድና አጣርተና ትላለች። እባክህ ደብሮኛል፣ በቃ ነገሩ ቀላል አይደለም እያለች ነበር። ነገሩ ቀላል እንደሆነ አውቃለሁ፣ ግን ድፍረት ይኑርህ እባክህ አትጨናነቀው እና ደፋሩን ሁሉ ነገር ማጣራት አለብን ስትል ትነግረዋለች። እሱም እሺ ብለው በነገሩ ይስማማል። ፍለጋውን ይቀጥላል ማለት ነው። በመጨረሻ ቦታውን ካገኙ ግን ሰዓት እንደረፈደና አሁን ከመሻ ማስገባት እንደማይቻል ነገ ተመልሰን ማምጣት እንዳለብን ይነግራታል። እሷም በቃ ታዲያ ደስተኛ መሆን እኮ ነው ያለብን
ነገ ተመልሰን እኮ እናገኛቸዋለን በጊዜ ከመጣን፣ ስለዚህ እባክህን ተረጋጋ ብላ ትነግረዋለች። እሱም እሺ በማለት አንድ ላይ ተያይዘው ወደ ቤት ሲሄዱ ነገሩ የሚሆን አይመስለኝም በማለት ያወራሉ። አይ መሳካቱ የማይቀር ነው፣ ቤተሰቦችን ታገኛለህ፣ የኔንም እንፈልጋለን አብረን ብላ ትነግራታለች። እና እባክሽን በማለት ይነግራል። አሁን የኔን ቤተሰቦችን አብረን እንፈልጋለን በማለት ያወራሉ። እና ነገሩ የሚሆን አይመስለኝም ስትለው አይ በጭራሽ ተስፋ ሳንቆርጥ አንድ ላይ እንደምን ብለን ያንተ ወላጆችም እናገኛለን እና የኔ ወላጆችም እንደምናገኝ እርግጠኛ ነኝ በማለት ትነግረዋለች። እና አንድ ላይ ሆነው እሺ እና እስማማሉ። ነገር ግን ምንም ተደብቃ እየሰማቻቸው ነበረ ማለት ነው። እና ተደብቃ እየሰማቻቸው እያለ እንግዲህ የሚሆነው ነገር አብረን እናያለን፣ ግን መቼም በሆን ተስፋ መቁረጥ እንደሌለባቸው ደጋግመው ያወራሉ። ስለዚህ ምን ማድረግ እንዳለባቸው ካወሩ በኋላ እና እናደርጋለን ብለው ይስማማሉ ማለት ነው። እሱም እሺ በማለት አንድ ላይ በመፈለግ እንደሚቀጥሉ እነጋገራሉ። ለምንም ግን ይህን ነገር ስልሰማች ከገኒ ጋር ልታጣላት ከአሁን ጋር እንድታጣላት እና ከዛ ቤት እንደምንም ብላ እሷን ለማስወጣት እየሞከረች ነበር። እሱም እሺ ነገር ግን ይህ ነገር በጣም ከባድ እየሆነ ነው፣ ግን አንድ ሰው ሳይሰማን አይቀርም በማለቱም ትነግረዋለች። እና አለቅም ብቻውን በጣም ፈርቻለሁ፣ ተጨንቃለሁ ስትል ትነግራለች። ነገር ግን ትምህርቷን በቅርቡ ስለመጀመርና እሷን ቤተሰቦቿን እንደምታገኝ እርግጠኛ ነበር። እና በነገሩ ይስማማና የእሷን ቤተሰቦችን ፍለጋ እንደሚቀጥሉም ጭምር ትነግረዋለች። ግን እዚህ ጋር እየተፈጠረ ያለ ነገር ምንም እና ያቺ ገረድ የት ነች? ቆይ አንቺ ልጅ ስነስርዓት አትይዥም እንዴ? እሷ ገረድ አይደለችም ልጄ ነች ማምን። እሷማ ልጅ አይደለችም፣ ልጆች እኛ ብቻ ነን። ሌላ ሰው ስታመጪ እኮ እኛ ደስ አይለንም ስትል ትነግራለች። መፍትሽን ካልተጋፋችሽ በስቀር ምንም ሰው ልጄ ቢሆን አንቺን የሚመለከትሽ ነገር አይደለም በማለት ትቆጣታለች። ነገር ግን እቺ መሰሪ እያደረገችው ያለ ነገር ብታቂ ኖሮ ለእሷ አትቆረቆሪም ትላትና ትጫዋለች። እንግዲህ ኩስትዮን እየተቆጣቻትና ቆይ ምን ማድረግ እየሞከርሽ ነው? እያደረግሽ ያለ ነገር ትክክል አይደለም በማለት አልገባኝም። ቆይ ምንድን ነው ያደረግኩት? ምስጢርን በሙሉ እያወቅሽም ነገር እያወቅሽም እንዴት ብትደፍሪ ነው? በጭራሽ ይህንን ማመን አልችልም። ልጁም አንቺ መናገር ስላልፈለሽ እውነቱን በራሱ መንገድ እንድርስ ብለሽ ነው አይደለም እንደዚህ ያደረግሽው እያለች ትጫዋለች። እና አክስቴ እባክሽን እህቴ ቅር ብለኛለች፣ ግን አንቺ በምላሹ ሌላ ነገር ነበር የጠበቅሽው በማለት ይጮህበታል። አይ እንደምታስበው አይደለም ነገሩ ብላ ይነግራታል። አይ ይህን ነገር በጭራሽ አልቀበልም እና ይቅርታ እንድታደርግልሽ ብዙ ነገር አድርጋታለሁ እና በቀላሉ ይቅር ያለችሽ መስሎሽ ነው? እንደ አክስቴ እባክሽን ተረጋጊ፣ ትሰሚኛለሽ? እኔ ያልኩሽን ነገር በሙሉ ታደርጊያለሽ አለዛ ስለዚህ ጉዳይ እንድትረሺ እነግርሻለሁ። ግን አንቺ ቆይ መቼ ነው የምትቀየሪ? በማለት ትጫወበታለች። አልገባኝም አክስቴ፣ ቆይ እንዴት እንዲቀየር ነው የፈለግሽው? እና እየተፈጠረ ያለው ነገር አሜን ብዬ እንድቀበል ነው የፈለግሽው? በማለት ትጫወበትና ትናደዳለች። አይ በጭራሽ አይደለም አክስቴ፣ እንዳሰብሽው አይደለም እኮ ነገሩ በማለትም ትናደዳለች። እንግዲህ ያልኩሽን ብዬሻለሁ፣ ትሰሚኛለሽ? አሁን ቢኒን ሁሉ ነገር እነግረዋለሁ። ስለዚህ ይህንን ነገር ታቆማለሽ። ቆይ ገኒ ብትሰማ ምን የምትልሽ ይመስልሻል? ስለዚህ ይህን ነገር አቁሚ በማለት ትጫወበትና ታስፈራራለች። እና ይህን ነገር ካላቆምሽው በማለት ትጫወበታለች። እሷም አማራጭ ስላልነበራትም ነገሩን ለመተው ትሞክራለች። እና እውነት ልጅሽ እንደዚህ ሲናገርሽ እና ስጮሽ ምን ተሰማሽ? ተከፋሽ? ልጅሽም ታዲያ ልጅሽ እንዳያውቅ መፈልግ ሆነ ራስሽ መናገር ነው ብላ ትነግራታለች። ቆይ ይህናል ትንሽ እንኳን አይሰማሽም? አዎ ችግር ነው እዚህ ላይ ጣለኝ እንጂ ልጄን ልጄ የምጥል ሰው አይደለሁም። እና ልጅሽን ለገዛ እህቴ ባዳ አድርገሽው ትሰጫታለሽ ማለት ንብረቷና ሀብታን ለመሰብሰብ ስትል ትጮህበታለች። ቢኒ ነገሩ ሳይበላሽ አይቀርም እና ይመስለኛል ለምለም ሁሉ ነገር ሰምታለች እና አንድ ነገር ማድረግ አለብን። ማሚ ይህን ነገር ከሰማች ከአንተ ጋርም ትጣላለች። አሁን ማሚማ በጭራሽ ይህን ነገር ማወቅ የለባትም ሲሉ ያወራሉ። አክስቴ ምንድን ነው ብሎ ሲናገራ ቆይ ምን እያደረግክ ነው አንተ? የበላበት ዕቃ ሰባሪ ነው። እንዴት ታደርጋለህ? እንዴት ቴሌ እንደዚህ ታደርጋለህ? እንዴት ቤተሰቦችን ወልዶ ጣሉትን ቤተሰቦችን ፍለጋ ትሄዳለች? ቆይ አንቺ ምን አገባሽ አክስቴ? ቤተሰቦችን መፈለግ ምንም ጋር ነው ጥፋቱ በማለት ይጠይቃታል። እሷ ግን እንዴት እንደዚህ ታደርጋለህ በማለት ትጫወባታለች። እና እንደ አጋጣሚ እንደውላ የት እንዳለችም ይነግራታል። እሷ ግን
ነገሩን ለማቃጣጠል ነበር አላማ ፍላጎታ ማለት ነው። ነገር ግን እንዳሰበችው ባይሳካላትም ነገር ግን አሁን ሁሉ ነገር ልትነግራት ልገኒ ማሚ እየተፈጠረ ያቺ ዘርቤስ እያለችው እየጮኸች ቆይ ልጅ ምንድነው እንደዚህ የጠመድሻት ምንድን ያደረገችሽ በማለት ትጮህበታለች። ማሚ ስለሷ ብዙ ነገር አታውቂም፣ ያደረገችውን ነገር ብታውቂ ኖሮ በጭራሽ እንደዚያ ትይኝ ነበር በማለትም ትጮኻለች። ቆይ ምን ያደረገችሽ? እቺ ዘረቤስ ወንድሜን ቤተሰቡን እንዲፈልግ እያደረገች ምን? አዎ ቤተሰቦቹን እየፈለገ አሁን የመለጉ ቤት ሄዶ እየጠያየቀ ነው ቤተሰቦቹን። ስለዚህ እቺ ዘረቤስ በጭራሽ ከኛ ጋር መሆን የለባትም ብላ ከእናት ከገኒ ጋር ለማጣላት ስትሞክር ነበር። በጭራሽ እንደዚህ አታደርግም ምን ብላ ትናደድና በእርግጥ እንደዚህ እንደማታደርግ እርግጠኛ ነኝ፣ አንቺ እየዋሸሽኝ ነው፣ ከፈለግሽ ራሷን መጠየቅ ትችላለች ስትል ትናገራታለች። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር።